ሀይሚ የብሩኬን ይቅርታ የምትቀበልበት ቀን ነው ብለን በጉጉት እየጠበቅን እንገኛለን። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ሀይሚዬ ተረጋግታ መታ ብሩኬን ይቅርታውን የምትቀበልበት ቀን ነው ብለን እየጠበቅን ነው። አንዳንድ ነገሮችም ያው እየተስተካከሉ ነው እንዳያችሁት። እንግዲህ ዋናው ነገር የዩ ጉዳይ ነበረ። እዩም እንግዲህ ወደ ቡታጅራ ተመልሳለች። ከዛም በተጨማሪ ደግሞ የዩ የአንገት ሀብል ለብሩኬ ያሰረችለት እሱ ነበረ ሲረብሻት የነበረው ሀይሚን አለማውለቁ ማለት ነው። እሱንም አውልቆ መልሶላታል። እዩም እንግዲህ ለጊዜውም ቢሆን ከህይወታቸው ወጥታ ወደ ቡታጅራ ተመልሳለች ትናንት እንዳያችሁት። እና እንግዲህ ሀይሚዬ ነገሮችን አሁን የምታበርድበትና ወደ ይቅርታ የምትመለስበት ዋና ሰዓት ነው ብዬ አስባለሁ። ከዛ በኋላ ያለውን ነገር እንግዲህ በመነጋገር ነገሮችን እያስተካከሉ ይሄዳሉ ብዬ አስባለሁ። ከዚህ በላይ ሰዎችንም ማስጨነቅ የለባችሁም፣ እናንተ መጨነቅ የለባችሁም። እርስ በርሳችሁም እየተጎዳችሁ ነው ያላችሁት ማለት ነው። ብሩኬም እየተጎዳ ነው፣ ሀይሚም እየተጎዳች ነው። ብሩኬ ሀይሚን አገኛለሁ ብሎ በሄደበት መንገድ የባሰ ሌላ ጉዳት፣ ሌላ ነገር እየገጠመው ነው ያለው። ሀይሚም ደግሞ እሱ ይሻሻላል ወይ ደግሞ ነገሮችን ስህተቶችን ያስተካክላል ብላ እየሄደችበት ያለው መንገድ ሌላ ስህተት ውስጥ እንዲገባ ብሩኬን እያደረገው ነው ያለው። ያ ደግሞ መልሶ ሀይሚዬን እየጎዳት ነው ያለው ማለት ነው። እና ስለዚህ ሀይሚዬ አሁን ቆም ብለሽ አስበሽ ወደ ራስሽ የምትመለሽበት ሰዓት ነው ብዬ አስባለሁ። ምክንያቱም አንቺ ራሱን ያርማል ብለሽ ነበር ከቤት ያስወጣሽው። ነገር ግን እሱ ደግሞ አንቺን እመልስበታለሁ ብሎ የሄደበት መንገድ በቃ ችግር ፈጥሮበታል። የባሰ ካንቺ ጋር አራርቆታል። የባሰ ካንቺ ጋር አቃይሞታል። የባሰ አንቺን እንዲያጣሽ አይነት ነገር ነው የሆነበትና በቃ ማለት አንዳንዴ ነገሮችን በበጎ አስቧቸው ነው ብለሽ ተረድተሹ አሁን ልብሽን ለይቅርታ ከፍተሽ ነገሮችን አብራችሁ ሆናችሁ ብታስተካክሉ ጥሩ ነው ብዬ ነው የማስበው። ከዚህ በላይ ግን ክፍተት ፈጥራችሁ ከተጓዛችሁ ነገሮች እየባሱና እሱም ወዳልሆነ ነገር እንዳይገባብሽ ብትተይ ነው የሚሻለው ብዬ ነው የማስበው። ምክንያቱም አንዳንዴ የሆነ ክፍተት በተፈጠረ ቁጥር ሌላ ነገር በክፍተታችሁ መካከል ሰዎች እየገቡ ሌላ ክፍተት እየፈጠሩባችሁ ነው የሚሄዱት። አይታችሁ ከሆነ ልብ ብላችሁ ቤተሰብ ወይ ደግሞ ሀይሚ ራስሽ ልብ ብለሽ አይተሽ ከሆነ አንቺና ብሩክ ተጨቃጭቃችሁ ቪዲዮ በሰራችሁበት ቀን ወይ ደግሞ አንቺ አልፈልግም ውጣ በቃ ከህይወቴ ራቅ ብለሽ ቪዲዮ በተለቀቀ ቀን በነገው ያችን ክፍተት ተጠቅማ እዩ ትመጣለች ማለት ነው። እና ብዙ ጊዜ ልብ ብላችሁ አይታችኋት ከሆነ ቤተሰብ በጣም ነው እኔ ራሴ የሚገረመው። ና በቃ ክፍተት የነሱ ክፍተት የተፈጠረችባት በነገው እሷ መጣ የሆነ ነገር ትሰራለች ማለት ነው። እና ምናልባት በቃ ሀይሚ ያባረዋለች ወይ ደግሞ ሀይሚ አልፈልግም ብለዋለች በቃ ወደ እኔ ይመለሳል የሚል ተስፋ እየኖራት ይሁን እንዴት እንደሆነ አላውቅም። ወይ ደግሞ በቃ ያ ክፍተቱን ተጠቅማ እሱን ወደ እሷ መመለስ ፈልጋ ይሁን ብቻ የሆነ እንዴ ይሄ እኮ ህይወት ነው፣ ቀልድ አይደለም ማለት ሀይሚ በቃ ከህይወት ይወጣ ስላለችው አንቺ ጋር መጥቶ ሊሸሸግ ወይ ደግሞ አንቺ ጋር መጥቶ ሊደበቅ አንቺ ጋር መጥቶ ሊጽናና አይችልም። ገብቶሻል? ስለዚህ እዩም ክፍተታቸውን እየተጠቀመች እንግዲህ ብዙ ነገር አድርጋለች። አሁን ግን በራሷ ጊዜ እየደከማትም እያመመኝም ነው ብላ እንግዲህ ወደ ራሷ ተመልሳ ወደ ሀገሯ ሄዳለች። እንግዲህ ሄዳለሁ ብላለች። አጅሪት ደግሞ ልይዟት ቀርታ እንዴት በቃ እሷ ምክንያቱም ትናንትና ቤተሰብ እንዳያችሁት ከትናንት ወዲያ ሀይሚ ይቅርታውንም አልቀበልም ብላ በቃ ብዙ ነገር ተፈጥሯል አይደለ? በቃ እንደዛ ስትል ምናልባት ትናንትና እዩ የመጣችሁ አሁን ላይ ሳስበው ማለት ነው በቃ እንደዚህ ብዬ ልቡን ይሆናል አይደለ እንትን ልበለው በቃ ልሄድ ነው በቃ ስለው ምን ይሰማዋል ወይ ደግሞ ይራራልኛል በቃ አትሂጂ እዚሁ ሁኝ አንዴ መተሻል በቃ መሄድ የለብሽም ብሎ ይለኛል ብላ አስባ ይሆን እኔ እንዴት እንዳሰበችው አላውቅም። ብቻ እዩ አደገኛ ልጅ ነች በነገራችን ላይ። እና ትናንትና እንደዛ መታ ስትነግረው ሂጂ ነው ያላት። በቃ ሂጂ ከህይወቴ ውጭ እኔ የራሴ ህይወት ያለኝ ሰው ነኝ ተይኝ በቃ ልጁም ያንተ ነው ካልሽ እስከ ምርመራው ድረስ ጠብቂ የበዛን ሰዓት እንገናኝ ነው ያላትኝ። እና በቃ ጥሏት ነው ሄደው። አይታችሁት ከሆነ ጥሏት ነው ዘው የቆማ እንዳለ ነው ጥሏት የሄደውና እልህ ይዟት ደግሞ ቀርታ ይሁን እሱን ፈጣሪ ነው የሚያውቀው። ምክንያቱም እኔ እዩን የምር ወደ ቡታጅራ ትሄዳለች ብዬ አላስብም። በጣም እልህኛ ናት። ምናልባት የእውነትም እንዳለችው አሟት ከሆነ ለራሷ ስትል ወደ ሀገሯ ትሄዳለች እንጂ ከዛ ውጪ የሆነ ብሩኬን ልቡን ለመብላት ወይ ደግሞ በቃ እንዴት ትይጅ እንደዚህ ሆነሽ በቃ እንዴ መተሸለም ትይጃለሽ ምናምን ነገር እዚሁ ጉለጅና ተመርምሮ ምናምን እንዴት አትፈልጋ ይሆን አላቅም።
እስኪ ለማንኛውም የምናየው ይሆናል ዛሬና ነገ። ካለችም አለች ከሄደችም እንግዲህ በእርግጠኝነት እዛው ቡታጅራ ሆና በራሷ ቻናል ላይ ቪዲዮ ትለቃለች ብዬ አስባለሁ። ለማንኛውም አሁን የእሷ ጉዳይ አይደለም። አሁን እኛ እያስጨነቀን ያለው የሀይሚና የብሩኬ ጉዳይ ነው። አሁን ዋና ቁልፎ ያለው ሀይሚ ላይ ነው። ምክንያቱም ተመለሽ፣ በቃ ሀይሚዬ ተመለሽና ነገሮችን በቃ ለይቅርታ ልብሽ ላይ ይቅርታ ዝግጁ ይሁን። ይቅር በይውና አብራችሁ ሁናችሁ ነገሮችን ከሷ ጋር የቀረውን ችግር ለመፍታት ሞክሩ። የአብሳላት ጉዳይ ምንም የሚያስጨንቅ ነገር የለም። አንቺንም ሆነ ማንንም ሊያስጨንቅ አይገባም። በቃ ኦልሬዲ ለምን እንደፈለጋት ለምን ያን ነገር እንዳረገ ተናግሯል። ከማንም በላይ ደግሞ አንቺ ጠንቅቀሽ ታውቂዋለሽ። የግድ ከሴት ጋር ስለታየ ምናምን ሌላ ነገር አድርጓል ማለት አይደለም። ስለዚህ ብሩኬም ደግሞ እስኪ ማለት ሀይሚን መቼም 2 አመት ሙሉ አብራችሁ ኑራችኋል። ምንድን ነው የሚያስደስታት ሀይሚ የሚለውን አንተ ታውቃለህ። በምን አይነት መልኩ ይቅርታ ብጠይቃት ይቅር ትለኛለች የሚለውን እንደ አንድ ወንድ ልጅ እንደ አንድ አብሮ እንደቆየ ወንድ ልጅ በቃ አስብና እሷን የማያስቀይም ነገር በቃ ይቅር ልትለኝ የምትችለው በምን መንገድ ነው ብለህ ይቅርታ ለመጠየቅ ሞክር። ይሄ ስጦታ ዲኮር ምናምን ሁሉ ነገር ይቅርና ማለት ነው በቃ ባዶ እጅህን ራሱ ሆነህ ተንበርክከህ በቃ ለሆነው ሁሉ ነገር ይቅር በይኝ ብለህ በቃ ይቅርታ እንድታረግልህ የተቻለህን ነገር አድርግ ብዬ አስባለሁ። ከዛ ውጭ ዛሬ እንግዲህ ሀይሚዬ ናት መግቢያ ሰርታ የምትመጣው። በእርግጠኝነት ምን እንደተሰማት እንግዲህ ያለውን ነገር አላወራችም። ውሸት ነው ይሄ ነገር አንቺን ለመመለስ የተደረገ ነገር ነው ተብላለች። ከዛ በኋላ ያለዋን ስሜት አልተናገረችም፣ አላወራችም። ያው ከሱ ጋር ተጨቃጭቀው ነው የተለያዩት ማለት ነው። እስኪ ዛሬ ደግሞ መታ በእርግጥ የዛን ቀንም ተናግራለች። ቪዲዮ የተላከላት ቀን በዚህ መንገድ እኔን ለማናደድ ወይ ደግሞ እኔን እንትን መመለስ የምትችል መስሎ ከሆነ በዚህ መንገድ እኔን አትመልሰኝም ካንተ ታርቀኛለህ እንጂ ብላ ተናግራለች። ግን ያ ቪዲዮ ውሸት ነው ከተባለች በኋላ ደግሞ እሷ ጋር ያለውን ስሜት አናቅም። ምናልባት እንግዲህ ዛሬ መታ ያለውን ነገር ታወራለች ብዬ አስባለሁ። ግን በቃ ይበቃችኋል፣ ወደ ሰላም ብትመለሱ ለእናንተም ጥሩ ነው ብዬ ነው የማስበው። ከዚህ በላይ ክፍተት እየፈጠራችሁ ልጁም ደግሞ ያልሆነ ነገር ውስጥ እንዳይገባ ወይ ደግሞ ሴቶች የሆነ እሱ ያላሰበው ነገር ውስጥ በሆነ ነገር አድርገው መጥፎ ነገር ውስጥ እንዳይከቱት ይሄን ክፍተት አትፍጠሪ ብዬ ለሀይሚ ምክሬን አስተላልፋለሁ። እና ብቻ የዩ መሄድ አብዛኛውን ሰው አስደስቶታል። ትናንት እንዳያችሁ ትልቁ ችግር እሷ ነበረች። ትልቁ ችግር ደግሞ ስለተቀረፈ ተመስገን። ያው አስፈራርታ ነው የሄደችው። ለጊዜው ቢያንስ ከአዲስ አበባ መውጣቷ ራሱ ትልቅ ነገር ነው። አያሰጋንም። ቢያንስ ሀይሚን ሄዳ ቤት በጠብጣታለች ምናምን ብለን አንሰጋም። ሀይሚም በቃ ደስተኛውና ቤቷ በሰላም ትኖራለች ማለት ነው። ከዛ ውጭ ግን ሌላ ከዚህ በኋላ መቼም ብሩኬ ሌላ ሴት ይዘመተህ አታስጨንቃትም ብለን ተስፋ እናደርጋለን። ይቅርታ የምታረግልህን መንገድ ብቻ ነው መፈለግ ያለብህ ከዚህ በኋላ። እግዚአብሔር አምላክ ደግሞ በመካከላችሁ ሆኖ ሰላምን እርቅን ያውርድል።